እንግዲህ እንኳን ደስ አለሽ። ትልቅ ነገር ነው እኮ። እንኳን አብሮ ደስ አለን። እግዚአብሔር ይስጥልኝ። ይሄ ደስ ይላል በጣም። የምሰራው ስራ ብቻዬን አይደለም የምሰራው፣ በጣም ብዙ ሰው የሚያሳትፍ ብዙ ሰው ያለበት ብዙ ወገኖቻችን የኛ ኮሚኒቲ የሚሳተፉበት ውስጥ ነው እኔም እንደሌላው እየተሳተፍኩ የምሰራው እና የእኔ ብቻ ነው ብዬ አላስብም። ክራይቴሪያውን የምታሟላ ከሆነ ብላ አስባ ይህንን ማድረጉ እውነት በጣም በጣም ያስመሰግናታል። ሩት ጎበዝ። አንድ ነገር ብቻ ማየት የለባቸው ልጆቹ፣ ኢንተረስታቸው ብዙ ሊሆን ይችላል። ስለዚህ የተለያየ ላብ ቢያዩ የተለያየ ሰው ኮንታክት ቢያደርጉ ቢያናግሩ የበለጠ ሰፋ ያለ ነገር ያገኛሉ። የእናትና የሴት ኃላፊነት ያው ብዙ ስለሆነ ሳትፈልግ ሆነ። አንቺ ግን ሞልቶልሽ ይኸው በየአመቱ ታስተምሪያለሽ። እንዴት እየሄደ ነው እሱስ? ሁሉም ሰው ባለበት ሙያው የሚቻለውን ለወጣቶች ሳክሪፋይስ ቢደረግ ምንም አይደለም። ሰው ዝም ብሎ ከአንድ ደረጃ ተነስቶ አንድ ቦታ አይደርስም እኮ። የሆነ ነገር ያልፋል የተለያየ ነገር ላይ። ያንን ነገር ብዙ ነገር ነው የሚያልፈው። ያንን አይቶ መታመም እንደ መታመም ያለ ነገር የለም እና ለወገኖቻችን የተቻለንን ሁሉንም ከበር ባናደርግ ትንሽም ብትሆን ለሜንታላችን እንደው ትንሽም ብትሆን እንርዳ በሚል ነው ያን ነገር እየሰራች ያለችው። ነገር በጣም ትልቅ ነገር ስለሆነ የእኛንም ስም የሚያስጠራ ነገር ስለሆነ ይህ ነገር ሁላችሁም ድምጻችሁን ሳትሰስቱ እንድትሰጧት ነው። Like, comment, and subscribe to Dar Eskidar for more videos. ሰላም እንዴት ናችሁ? ውድ የዳር እስከ ዳር ቤተሰቦች፣ ዛሬም እንደተለመደው በቤት ለእንግዳ ዝግጅቴ አንድ እንግዳ ይዤላችሁ መጥቻለሁ። እንደተለመደው ዝግጅቱን ላይክ፣ ሰብስክራይብ እና ሼር በማድረግ እንድትጀምሩ በትህትና እጠይቃለሁ። የዛሬ እንግዳዬ በቅርቡ በሚደረገው የካናዳ ቶፕ 25 ኢሚግራንት አዋርድ እጩ የሆነች እህታችን ዶክተር ሙሉ ገለቱ ነች። ይህ አዋርድ በትውልድ ካናዳዊ ላልሆኑ ነገር ግን ለካናዳ ማህበረሰብ በየተሰማሩበት የስራ መስክ ለሌሎች ምሳሌ የሚሆን በጎ አስተዋጽኦ ላበረከቱ ሰዎች እውቅና የሚሰጥበት በየዓመቱ የሚደረግ ዝግጅት ነው። ዘንድሮ የሚደረገው ለ18ኛ ጊዜ ነው። ከዶክተር ሙሉ ገለቱ ጋር ይህንን ምክንያት በማድረግ አጠር ያለ ቆይታ እናደርጋለን። ዶክተር ሙሉ ገለቱን በአጭሩ ለማስተዋወቅ ያህል በ2007 ዓ.ም ካናዳ ከመጣችበት ጊዜ ጀምሮ በመጀመሪያ በኩዊንስ ዩኒቨርሲቲ ከዚያም ደግሞ ከ2013 ጀምሮ አሁን በምትገኝበት ስመጥር በሆነው በዩኒቨርሲቲ ኦፍ ቶሮንቶ ሚሲሳጋ ካምፓስ በካንሰር ምርምር ላይ እየሰራች ትገኛለች። እስከዛሬ 44 አርቲክሎችን 15ቱን ከነዚህ ውስጥ 15ቱን በዋናነት አሳትማለች በስሟ። በተጨማሪም ላለፉት 11 ዓመታት በዩኒቨርሲቲ ኦፍ ቶሮንቶ ብላክ ሃይ ስኩል ሜንቶርሺፕ ፕሮግራምን በመመስረት ለወጣት ጥቁር ልጆች እጅግ በጣም ጠቃሚ ነገሮችን እየሰራች ትገኛለች። ከዚህም በተጨማሪ በተለያዩ የበጎ አድራጎት ድርጅቶች ኢክነስ ካናዳ፣ አሊያንስ ፎር ገርድ እንዲሁም ሌሎች ድርጅቶችን ጨምሮ እያገለገለች ትገኛለች። እንዲሁም ደግሞ በቅርቡ እየሰራሽበት ያለው ኢትዮ ካምብሪጅም አንዱ ነው። በዚህም ስራዎቿ በ2023 ዓ.ም እና በ2024 ዓ.ም ከዩኒቨርሲቲ ኦፍ ቶሮንቶ በ2025 ዓ.ም ደግሞ የቢቂላ አዋርድ ተሸላሚ ሆናለች። ዶክተር ሙሉ በቅድሚያ እንኳን ደህና መጣሽ ወደ ቤት ለእንግዳ ዳር እስከ ዳር። እናም ደግሞ እንኳን ደስ አለሽ። ይሄ የሁላችንም ደስታ ነው። መጀመሪያ እንኳን ደስ አለሽ ብዬ ልጀምር። እሺ፣ እስከ ዳር በጣም አመሰግናለሁ። ጊዜሽን መስዋዕት አድርገሽ ዳር እስከ ዳር ሚዲያ ላይ እንግዳ አድርገሽ ስለጋበዝሽኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እንኳን ደስ አለሽ። ትልቅ ነገር ነው እኮ። እንኳን አብሮ ደስ አለን። እግዚአብሔር ይስጥልኝ። ይሄ ደስ ይላል በጣም። እኔ ይሄንን በራሴ ያገኘሁት ብዬ አላስብም። ምክንያቱም የሁሉም የኮሚኒቲው ተሳትፎ አለበት። የምሰራውን ስራ ብቻዬን አይደለም የምሰራው፣ በጣም ብዙ ሰው የሚያሳትፍ ብዙ ሰው ያለበት ብዙ ወገኖቻችን የኛ ኮሚኒቲ የሚሳተፉበት ውስጥ ነው እኔም እንደሌላው እየተሳተፍኩ የምሰራው እና የእኔ ብቻ ነው ብዬ አላስብም። እንደገና ደግሞ ይሄ አዋርድ ሲሰጥ የእኔ ስም ብቻ አይደለም ያለው፣ ከኢትዮጵያ የመጣች ተብሎ ነው የሚጻፈው እና የኢትዮጵያን ስም ተሸክመን በመምጣታችን በጣም ነው ደስ ያለኝ። የሁላችንም ነው እና ኮሚኒቲውን እግዚአብሔር ይስጥልኝ።
በዚህ አጋጣሚ በጣም ላመሰግን ፈልገው ይህን እዚህ አዋርድ ላይ ኖሚኔት ያደረገችኝ ወጣት ልጅ ነው። የዩኒቨርሲቲ ተማሪ ናት። ሜንቶር ከሃይ ስኩል ጀምሮ ሳረጋት የነበረች ልጅ እንደገና አንደር ግራጁዌቷን ደግሞ እኔ ያለሁበት ቦታ ገብታ እዛ ሜንቶር ሲያረጋት አድቫይስ ስትጠይቅ የነበረች አሁን ደግሞ ጥሩ ውጤት አምጥታ ግራጁዌት ስኩል የገባች ልጅ የኛው ልጅ ሩት አለማየሁ ትባላለች። እኔን ኖሚኔት ለዚህ አዋርድ ያደረገችኝ ማለት ነው። እኔ እንደውም መረጣለሁም ብዬም አላስብም። ሲቪውን አንቺ ብላ ስትወስድና እሷ በሚመስላት መንገድ ጽፋ አስገባች ማለት ነው። እንዳጋጣሚ ለ75 ሴሌክትድ የሆኑት ውስጥ ገባው ማለት ነው። እንደዛ ነው ፕሮሰሱ። ጥያቄ ቀድመሽ መለሹ። ማን ነው ኖሚኔት ያደረገሽ ልልሽ ነበረ። ቀድመሽ መለሹ። ወደዛ ከመግባቴ በፊት እውነት ለመናገር ይሄ ሽልማት በጣም ትልቅ ሽልማት ማለት ይሄ ለዚህ መታጨት ራሱ ትልቅ ነገር እንደሆነ ሰው እንዲያውቀው ፈልጋለሁ። ምክንያቱም ትንሽ ሪሰርች ለማድረግ ሞክሬ ነበር ከዚህ በፊት ማን ያሸነፈው፣ ምን አይነት ሰዎች ናቸው እዚህ ውስጥ የገቡት፣ እነማን ናቸው የሚሉ ነገሮችን ለማየት ሞክሬ ነበር። አንደኛ ነገር ዩኒቨርሲቲ ኦፍ ቶሮንቶ በጣም ብዙ ሰው ተሸልሞለታል። ላስት ይር 2 ሰዎች ነበሩ ይመስለኛል እንደዚሁ ሪሰርች ላይ የሰሩ ሰዎች እና ሌላ ደግሞ በጣም ታዋቂ የሆኑ ሰዎች ለምሳሌ ዶኖቫን ቤሊ አይዶኖ ካወቅሽው አላውቅም፣ ሯጩ 1996 ለካናዳ ኦሎምፒክ በ100 ሜትር ያመጣ ነው። እሱ አንዱ ነው። በቅርብ ነው ያገኘው እሱ ራሱ። ይሄ አሁን የእሱ 1996 ላይ ነው ያገኘው፣ ግን አሁን እሱ አዋርድ ግን 25 ውስጥ የገባው 2010 ላይ ነው። ከዛ በተጨማሪ ሌሎች አሁን የሱፕሪም ኮርት ጀጅ የሆኑ እንደዚሁ ብቸኛ ሆኖ አያውቅም ማንም ኢሚግራንት ሱፕሪም ኮርት ጀጅ ሆኖ አያውቅም። እነዚህም አንዱ ነው። ከዛ በተረፈ ደግሞ ታዋቂ አክተሮች እነ ሚና ማሱድን የመሰሉ ወጣት አክተሮች በጣም ብዙ ትልልቅ ሰዎች ናቸው እስከዛሬ ለዚህ አዋርድ የበቁትና ያው ክብደቱን ሰው እንዲረዳው ለዚህ መብቃት ማለት በጣም ትልቅ ነገር ነው። 75 ውስጥ ራሱ ሆነሽ ወደዛ ኖሚኔት መደረግ እና ከዛም በተጨማሪ ደግሞ አምና ደግሞ የኛው ሰው አቶ ሊበን ደግሞ አምና እንደዚሁ ገብቷል። ይሄ ራሱ በጥሩ ሁኔታ ላይ እየሄደ ነው ማለት ነው። ማህበረሰባችን በጣም ደስ የሚል ነገር ነው፣ የሚያስደስት ነገር ነው እና እንግዲህ ጥያቄን ቀድመሽ መለሹ። ማን ነው ኖሚኔት ያደረገሽ ብዬ እኔ ዩኤፍቲ ብዙ ጊዜ ስላስመረጠ በመስሪያ ቤትሽ ኖሚኔት የተደረግሽ ነበር ይመስለኝ። የሚገርም ነው። እንዴት አሰበችው በእናትሽ? በጣም ሩት በጣም ብሪሊያንት የሆነች በጣም ስማርት ልጅ ናት። በጣም አክቲቭ፣ በጣም ጎበዝ፣ በቃ ሁሉ ነገር ውስጥ የምትገባ የሌላት ኔትወርክ የለም ብታይ እሷ እና ጎበዝ ናት። እና ደግሞ ሜንቶር ማረጋት አለው ብዙ ነገር ስትፈልግ ሪፈረንስ ሌተር የዩኒቨርሲቲ ኦፍ ቶሮንቶ ስቱደንት ሊደርሽፕ አዋርድ የዋናውን አሸንፋለች። ያኔ እዚህ ተማሪ የነበረች ጊዜ እኔ ኖሚኔት ያደረግኳት እና በጣም ጎበዝ ልጅ ናት። እና እሷ እንግዲህ ብድሯን ለመክፈል ይሆናል። አይ ማሰቧ እኮ ነው። አንዳንዴ ገባሽ፣ አሁን አንዳንድ ነገሮች እንደሌሉ አለማወቅ ሳይሆን ያን ያውቅሽ አይ በቃ አደርገዋለሁ ብለሽ ማድረግ ራሱ አንዳንድ ጊዜ አለ አይደል? ኧረ ይሄ ይሆናል ብለሽም ላታስቢ ትችያለሽ። ግን ኖ ዋይ ኖት ክራይቴሪያውን የምታሟላ ከሆነ ብላ አስባ ይህንን ማድረግ እውነት በጣም በጣም ያስመሰግናታል። ሩት ጎበዝ ብያለሁ። ጎበዝ ልጅ ናት እሷ። በጣም ደስ ይላል፣ በጣም ደስ ይላል። ከዛ በተጨማሪ ልጠይቅሽ የምፈልገው ያው አንቺ በጣም ብዙ ነገር ውስጥ ነው የምትሳተፊው። እንደውም ይሄ ጥያቄ ከዚህ በፊት ጠይቄሻለሁ። እንዴት ነው ጊዜውን የምታገኙ እዚህ ሁሉ ነገር ውስጥ ከቤተሰብ ኃላፊነት ጋር እንደውም እምቢ ማለት ስለሚከብድሽ ነው። በጣም ብዙ ነገር ውስጥ ነው የምትሳተፊው እና በጣም ይገርመኛል። እስቲ ስለሱ ትንሽ እናውራ። ያው እኔ እዚህ ከመጣሁ ጀምሮ በተለይ እዚህ ቶሮንቶ አካባቢ ኪንግስተን ነበርን እኛ። እዛ ምንም ኮሚኒቲ የለም፣ ምንም የምትሳተፊበት የለም። ቤተክርስቲያን ራሱ ኦታዋ ነው የምንሄደው። እንደውም ኦታዋ የምንኖር እስከሚመስል ድረስ ማለት ነው እዛ ኮሚኒቲዎችን እንትን ለማለት። እዚህ ከመጣም በኋላ ግን የራሳችን ኮሚኒቲ ነው፣ ለምን አላገለግልም የሚል ነገር። በተለይ ዩኒቨርሲቲ ስሰራ እኔን የሚመስሉ ልጆች አይመጡም የሉም። በአጠቃላይ ላብ ውስጥ በቮለንተር ለማድረግም ወይ ደግሞ እንደ ፕሮጀክት ስቱደንት ሆነውም ሆነ ምንም አይመጡም፣ አላያቸውም። እና ለ2 ዓመት ያህል አየሁኝ ይሄን ነገር እንዴ ለምንድን ነው የኛ ኮሚኒቲ ልጆች እዚህ ዩኒቨርሲቲ የማይመጡት? ምን ሆነው ነው?
ቢሰሩ ያገኛሉ። ሳይንስ ከባድ ነው ይባላል እና ይወራል እንዲሁ ዝም ብሎ በተለምዶ ማለት ነው። እና ግን መምጣት አለባቸው። ለመምጣት ደግሞ ማየት አለባቸው። ሲያዩ ነው የሚያምኑት ምናምን ብዬ አሰብኩና ይሄንን የሃይ ስኩል ሜንቶርሺፕ ፕሮግራም ልጀምር ስር መጀመሪያ አለቃዬን አነጋገርኩኝ። ዋናውን ፒአይውን ማለት ነው፣ ፕሪንሲፓል ኢንቨስቲጌተሩን፣ ፕሮፌሰሩን እንደዚህ ልጆች ወጣት የሃይ ስኩል ልጆች እዚህ አምጥቼ ላቡን ለማሳየት ፈልጋለሁ ምናምን ስለው ዩአር ዌልካም ነው ያለኝ። እና ግን ሪስፖንሲቢሊቲውን መውሰድ አለብሽ ላብ ውስጥ ስለሆነ የሴፍቲ ጉዳይ አለ ምን አለ። እኔም በቃ 100% ሪስፖንሲቢሊቲ ወስዳለሁኝ። አውቃለሁ የኮሚኒቲ ልጆች ምን አይነት እንደሆኑ ስለማቅ ወስዳለሁ ብዬ ተፈቀደልኝ ማለት ነው። ልጆች እንዳመጣ የጀመርኩት ከዚህ ከጎረቤት ልጆች የማውቃቸውን ሰዎች የራሴን ልጅ የማውቃቸውን የሃይ ስኩል ያሉ ልጆች አምጡ ብዬ 1-5 ምናምን ነው መጀመሪያ ላይ ወሰድኩት ማለት ነው። እና ያሳየሁትም ደግሞ እኔ የምሰራበት ቦታ ብቻ ነው። ከዛ በኋላ ያው ሰው እየሰማ ምን እያለ ብርሃን ቲቪ እግዚአብሔር ይስጠው እሱ ነው በጣም አድቨርታይዝ ያደረገው ይሄን ፕሮግራም ከድሮ ጀምሮ እና ሰው እያሰማ ምን እያለ 11 ዓመት ሆኖታል አይደል? ይሄ ነገር ራሱ 11 ዓመት ነው ብርሃን። ከዛ በኋላ ነው እንትን ያለው የመጣው። ግን እኔ በራሴ በውስጥ ስሰራ 11 ዓመት ሆኖታል። ከዛ በኋላ ብርሃንን አገኘሁኝ። እሱ ነው በቃ አድቨርታይዝ እያደረገ ሰው እየተናገረ ብዙ ልጆች ኢንተረስትድ እየሆኑ መምጣት የጀመሩት ማለት ነው። እንደዛ እያለ አሁን ሰፊ ሆኖ የኛ ላብ ብቻ ሳይሆን እዛ ዩኒቨርሲቲ ውስጥ ያሉትን ፕሮፌሰሮች ሪች አውት እያደረጉ ኮላቦሬት እንዲያደርጉ ማለት ነው። በሙሉ ደስ ብሏቸው ነው። ባዮሎጂ ዲፓርትመንት፣ ሳይኮሎጂ፣ ኮምፒውተር ሳይንስ፣ ፊዚክስ፣ የኛ ሜዲሲናል ኬሚስትሪ ነው እና ሌሎቹም በሙሉ ሪች አውት አድርጌ ባዮሎጂ ራሱ በጣም ብዙ አለ። የተለያዩ ፕሮፌሰሮች ሪች አውት አድርጌ ጊዜያቸውን ሰጥተው ማለት ነው እንዲህ ይሄ ነገር እንዲያዩ። አንድ ነገር ብቻ ማየት የለባቸው ልጆቹ፣ ኢንተረስታቸው ብዙ ሊሆን ይችላል። ስለዚህ የተለያየ ላብ ቢያዩ፣ የተለያየ ሰው ኮንታክት ቢያደርጉ፣ ቢያናግሩ የበለጠ ሰፋ ያለ ነገር ያገኛሉ። ለመወሰንም ወደፊት ዩኒቨርሲቲ ሲገቡ ይቀላቸዋል በማለት ነው ሪች አውት እያደረኩ ፕሮፌሰሮቹን ሌሎቹንም ሰዎች የማመጣው እና እንትን ልጆቹ እዛ መጥተው በጣም ዳይቨርስ የሆነ ነገር እንዲያዩ የማደርገው ማለት ነው። ስለዚህ ሲመጡ ግዴታ አንቺ የምትሰሪበትን የሪሰርች ላብ ብቻ አይደለም የሚያዩት፣ ሌሎችን ዲሲፕሊኖችንም ያያሉ። ሳይኮሎጂ አሁን የጠራቸውን ዲፓርትመንቶች ጨምሮ ያያሉ በሙሉ ነው የሚያዩት። እና ከዛ በተጨማሪ አሁን በቅርብ ጊዜ ደግሞ የጀመርኩት ኢትዮጵያዊ የሆኑ ፕሮፌሰሮችን ሪች አውት በማድረግ ማለት ነው። ለምሳሌ ባለፈው ከማክማስተር ዶክተር አልፋ አበበን፣ ከጎልፍ ዶክተር ኃይሉ ጌቱ ፕሮፌሰር ነው። እንደገና ያለፈው ዓመት ደግሞ ከዋተርሉ አንድ ፕሮፌሰር ጋብዣለሁኝ፣ ትእዛዙ መኮንን ፕሮፌሰር የታወቀ ነው። ፕሮፌሰር ትእዛዙ መኮንን በጣም ትልቅ ነገር የሚሰራ ሰው ነው። እሱን ጋብዤ 3 ፕሮፌሰር እስካሁን ድረስ ያው ዶክተር ፍስሐ ያው አብረን ነው የምንሰራው ማለት ይቻላል። ሁል ጊዜ ሲጀመር ጀምሮ እሱ አለ እና ልጆቹን እንዴት ሞቲቬት እንደሚያደርግ እንዴት እንደሚያበረታታ በቃ በጣም ደስ በሚል ሁኔታ ነው ልጆቹን የሚያበረታታው። እንደሚችሉ እዚህ መግባት እንደሚችሉ እንደመስራት እንደሚችሉ ምናምን ፍስሐ ከበፊት ጀምሮ ነው እና ሌሎቹንም እንደዚህ ኢትዮጵያውያን የሆኑ ፕሮፌሰሮች ሪች አውት እያደረግኩኝ መጥተው ልጆቻችንን እንዲያበረታቱ እያደረግኩ ነው። አሁን በዚህኛው ሰመር ላይም 2 ፕሮፌሰሮች አግኝቻለሁኝ። እነሱም ይመጣሉ ሰመር ኦገስት ላይ ያለኝ ፕሮግራም ማለት ነው። የኦገስቱ ደግሞ ኦኬ። የማርች ብሬኩ ያው እንደዚሁ የሃይ ስኩል ተማሪዎች ይመጣሉ፣ ላቡን ይጎበኛሉ። ያው ኢንስፓየርድ እንዲሆኑ አለ አይደል፣ እንዲያስቡ ማለት ነገር ውስጥ ብገባ ደስ ይለኛል እያሉ በዛ ላይ ደግሞ ከተማሪዎች ውስጥ ደግሞ ከፍ ያሉትን ደግሞ እነሱን ትንንሾቹን ደግሞ ሜንቶር እንዲያደርጉም ታደርጉና የሰመሩ ደግሞ ምንድን ነው? የሰመሩ ፕሮግራም የሰመሩ ጊዜም ነው አንድ አይነት ነው፣ ግን ማርች ብሬክ ላይ አይበቃም። የሚፈቀድልኝ ሊሚትድ ነበር ነው። ስለዚህ ብዙ ሰው ስለሚመዘገብ የተረፈውን ደግሞ ወደ ሰመር ላይ በአመት 2 ጊዜ እንዲሆን ፕሮግራሙ ማለት ነው። ስለዚህ አሁን ሁል ጊዜ ቋሚ በአመት 2 ጊዜ ሆነ ማለት ነው። በአመት 2 ጊዜ ቋሚ ነው። ምክንያቱም የሚፈቀድልኝ 25 ልጅ ነው በአንድ ጊዜ ማክሲመም። ላብ ውስጥ ስለምንገባ ምን ስለምን ክራውድ መሆን የለበትም እና 25 ልጅ ነው በአንድ የሚፈቀድልኝ። በአመት 2 ጊዜ የማደርገው በጣም ብዙ ሰው ነው የተሳተፈው። እስካሁን እንትን ዳታ ቤዝ አለኝ አሁን በጣም ብዙ ልጅ ልጠይቅሽ ነበረ። ፎሎ አፕ አለው ትከታተላላችሁ? አሁን ለምሳሌ ፕሮግራሙ ምን ያህል
አለ አይደል ለውጥ እንዳመጣ ልጆች ላይ ወይም እንዴት በጣም እንደረዳቸው ለማየት ልጆቹ መጥተው ከሄዱ በኋላ የምትሰበስቢው ነገር አለ ወይ? ያ ሰርቬይ እናደርጋለን። አዎ። እንደገና ደግሞ ፎሎ አፕም እናደርጋለን። አሁን እንደውም ሪሰርች ፔፐር እዚህ ላይ በጣም ቆንጆ ሪዛልት ስላለው እየጻፍኩኝ ነው። ፔፐር ሰሚት አደርጋለሁ አርቲክል በዚህ ብላክ ዩዝ ሜንቶርሽፕን በተመለከተ አርቲክል እየጻፍኩኝ ነው እና በቅርቡ ሰሚት ይደረጋል፣ ይታተማል። ውጤቱ ምን እንደሆነ እዛ ላይ በጣም ብዙ ውጤት እንደሚያመጣ አንድ ቀን ቢሆንም የአንድ ቀን ማየት እዛ ውስጥ መሳተፍ የልጆቹን ማይንድ እንዴት እንደሚቀይር በጣም ነው የሚያስታውቀው። እና ደግሞ ፎሎ አፑ ደግሞ ሌሎች መጥተው የነበሩ ልጆች ሃይስኩል ሆነው መጥተው የነበሩ መጥተው እንደገና ቮለንተር እንዲያደርጉት 5 የዩኒቨርሲቲ ተማሪዎች ሃይስኩል ሆነው መጥተው ነበረ 11ኛ ክፍል ሆነው አሁን ደግሞ 3ኛ ዓመት 2ኛ ዓመት ምናምን ሆነዋል እና 4ኛ ዓመት የሚሆኑ አሉ። መጥተው ልጆቹን እንዴት ሜንቶር እንደሚያደርጉ እንዴት እንደሚያበረታቱ ልምዳቸው እንዴት እንደሚያካፍሉ ልነግርሽ አልችልም። በጣም ቆንጆ ፕሮግራም ነበር የባለፈው ማርች ብሬክ ላይ እና ፎሎ አፕ አለኝ። አሁን ምን ያህል ልጆች ዩኒቨርሲቲ ገቡ፣ ምን ያህሎቹ ግራጁዌት አደረጉ፣ ምን ያህሎቹ ስራ ያዙ፣ ምን ያህሎቹ ወደ ግራጁዌት ስኩል ሄዱ ምናምን የሚለው በሙሉ አለኝ እና አሁን እሱ ፐብሊሽ ለማድረግ እየተዘጋጀው ነው። በጣም ጥሩ ነው። ይሄ ያይሽ በጣም ትልቅ ነገር ነው። ምክንያቱም ፎሎ አፕ ካለና ነው ይሄ ማስረጃሽ ነው ማለት ነው። በቃ እንደዚህ አይነት በትንሹ እንኳን እኔ ያደረኳት ነገር ምን ያህል ለውጥ አምጥታለች። ስለዚህ የበለጠ ደግሞ ገንዘብ ተገኝቶ አንደኛ የአንቺ ፈቃደኝነት ዋናው እሱ ነው። የአንቺ ኢኒሽቲቭን ወስዶ ይህን ነገር መጀመር። ምክንያቱም ልጆች ሪፕሬዘንቴሽን ይፈልጋሉ። ማንም ሰው እሱን የሚመስል ሰው አንድ ቦታ ሲያይ ማንም ሰው ይበረታታል። ይህን ነገር ደግሞ አላቅም የልጆቹን ፕሮግራም አይተሽ ከሆነ ባለፈው ይሄ ነገር እዛ ላይም ተነስቷል። ልጆቹ ሪፕሬዘንቴሽን ማየት በጣም ያስፈልጋቸዋል። ሴም አንቺ እዚህም ፊልድ ላይ የተለያየ ፊልድ ላይ እና እኔ የምመኘው ነገር ምንድነው ልክ አንቺ ያደረግሽውን ሌሎችም ደግሞ ባለሙያዎች ይሄንን ዱፕሊኬት አድርገው በዛው መጠን ልጆቹን የሚረዳ ነገር። አሁን እንግዲህ እኛ ሞሮር ሌስ ትንሽ ሴትል አድርገናል በያለንበት ፊልድ እና ከኛ ቀጥሎ ያሉትን ልጆች ለማበረታታት ግን ብዙ ስራ ይጠበቅብናል። እዛ ላይ አይተሻቸው እንደሆነ ልጆቹም ያሉት ይህን ነው። ሌሎቹ ኮሚኒቲዎች ስለቆዩና ስለተደራጁ ኢቨን ፕሌስመንትም ሲፈልጉ አይቸገሩም። ኦልሬዲ ስታብሊሽድ ናቸው። እኛ ግን ብዙ የለንም። ምክንያቱም ባለሙያዎቹ ስለሌሉን ሳይሆን ኔትወርክ ስለማለት የለም ስታብሊሽ አልሆነ። ኤግዛክትሊ። ስለዚህ አንቺ የጀመርሽው ነገር በጣም ትልቅ ነገር ነው። እውነት ደግሞ እንዳልሽው ነው። ውጤቱንም እያየነው ነው። በጣም 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 ደስ ይላል። ይሄንን ፕሮግራም ሌሎችም ለመጀመር ያሰቡ አሉ ዩኒቨርሲቲዎች። ጎልፍ ለምሳሌ የዶክተር ኬቱ ኃይሉ አይቶ እንትን ብሏል፣ በጣም ወዶታል። ጀምረን ነበር አለ፣ ግን እንደዚህ በጣም ኦርጋናይዝድ አይደለም። ግን አሁን ከኔ ልምድ ወስደው ኤክስፒሪየንስ አካፍያቸው ምናምን እንጀምራለን ብሏል። እዛ ጎልፍ ዩኒቨርሲቲ እንደዚህ አይነት ነገር ማክማስተርም እና አልፋም ብዙ ነገር እየሰሩ ነው በእንደዚህ ጉዳይ በሜንቶርሺፕ ምናምን ላይ እና አሁን እየተለመደ ነው እና ሁሉም ሰው ባለበት ሙያው የሚቻለውን ለወጣቶች ሳክሪፋይስ ቢደረግ ምንም አይደለም። በጣም ቅድም የጠየቅሽኝ ነበረ ጊዜውን ቴኬት ታገኛለሽ አልሽ። እሱን ሳሳሽ ማሰብ ነው የሚጠይቀኝ ይሄን ነገር። እኔማ እኮ ይደክመኛል ሳስበው ራሱ አንቺ የምትሰሪውን ስራ። እኔ በጣም ደስ ብሎኝ ነው የምሰራው እና በጣም በተለይ ከልጆች ጋር የምሰራውን ነገር በጣም እወዳለሁ። ጥሩ ነገር የሚሆን ነገር ልጆችን የሚያነሳ የሚያሳድግ ነገር ከሆነ በጣም ነው ደስ ብሎኝ ምንም ድካምም አይሰማኝም እና እሰራለሁ። ግን ቤቴ ስመጣ ደግሞ ቤት ነኝ፣ የቤት እመቤት ማለት ነው። ሚስት ነኝ፣ እናት ነኝ። ልክ ሌላው ሰው እንደሚሆነው ቤት ውስጥ ኩክ አደርጋለሁ፣ እሰራለሁ። እንዴት ታገኘዋለሽ? ማታ ምሽትም ቢሆን እሰራለሁ። ቤት በምሽት አጸዳለሁ፣ ሌሊትም ቢሆን ካልጸዳ ምናምን ማለት ነው። ግን ደግሞ ጥሩ ባለቤት አለኝ የሚያግዘኝ። እሱ ዋና ነገር ነው። ዋናው ነገር እሱ ነው። ደግሞ ሌላ ከዚህ ከልጆች ጋር በተያያዘ ሌላም እንግዲህ አሁን እንደምትሳተፊበት ነገር በጣም ብዙ ነው እንደተባባል ነው እና ከልጆች ጋር በተያያዘ አማርኛ ፒል ሪጅን ኢንተርናሽናል ላንጉዌጅ ስር ውስጥ አማርኛም ታስተምሪያለሽ። አሁን አማርኛ የማስተማርን ነገር ብዙ ሰዎች እንደሚፈልጉት አውቃለሁ። አሁን አንዲት ልጅ አለች ሁል ጊዜ በቃ እኔ ማስተማር እፈልጋለሁ ትለኛለች፣ ግን ሞልቶላት አድርገው አታውቅም። ምክንያቱም የእናትና የሴት ኃላፊነት ያው ብዙ ስለሆነ ነው ሳትፈልግ ሆነ። አንቺ ግን ሞልቶልሽ ይኸው በየዓመቱ ታስተምሪያለሽ። እንዴት እየሄደ ነው እሱስ?
በ2018 ነው። እኔ አስተምራለሁ ብዬ ጭራሽ አስቤ አላውቅም ነበር። እና አንድ ጓደኛችን እዚህ ያለች በየቤቱ እየዞረች ልጆቻችሁን አስመዝግቡ እያለች ስታስመዝግብ እኔም ልጄን አስመዘገብኩ ማለት ነው። ከዛ ተመዘገበ 20 ልጅ ሲሞላ እንትኑት የስኩል ቦርዱ ደብዳቤ ጻፈልን። በዚህ ቀን ልጆቻችሁን ይዛችሁ እዚህ ትምህርት ቤት ነው ተብሎ ማለት ነው። ሁላችንም ልጆቻችንን እዛ ይዘን ሄድን። ስንሄድ አስተማሪ የለም። አስተማሪ መኖር ነበረበት። ከዛ ያለም አስተማሪ መቅጠር ነበረባቸው። ያ ከዛ እኔ አስተምራለሁ አልኩኝ። እኔ እንዴት እንደሆነ ራሱ አላውቅም። ኖ ይሄ ፕሮግራም አይቀርም አስተምራለሁ ነው ያልኩኝ። በቃ ከዛ አይ ሙሉ እንደዚህ አይደለም፣ ብዙ ፕሮሰስ አለው። ፖሊስ ጋር ሄደሽ ሴኩሪቲ ምናምን መስጠት አለብሽ። እሰጣለሁ አልኩ። ፍቃድ 1 ሳምንት ከስራዬ ጋር ወስጄ ፖሊስ ጣቢያ እዚህ አሻራ ስሰጥ ምን ስሰጥ የልጆች ደግሞ ለማስተማር በጣም ማአት ነገር ነው ፕሮሰሱ። ባክግራውንድ ቼክ በጣም ኃይለኛ ነው ከልጆች ጋር እሱን ሁሉ አድርጌ በሞራል ማለት ነው። ልጆቹ ጓግተው መተው ይዛለታት ሲመለሱ ምን እንደሚመስሉ መልካቸው እነግርሽ አልችልም። ተናደው ማለት ነው። ከዛ እኔ ደግሞ አይ ይሄ ነገር አይቀርም ብዬ እንትኑን ወስጄ ኃላፊነቱን ወስጄ ማስተማር ጀመርን ማለት ነው። በ2018 በጣም ብዙ ሰው መጣ። አልቻልኩም እኔ ወደ 30 ልጅ ምናምን ሆነ። ከዛ ትምህርት ቤቱ አይቻልም 2 ክፍል መደረግ አለበት ብሎ 2 ክፍል አደረጉና አንድ ሌላ አስተማሪ አምጫሉ። ከዛ አንዲት ልጅ ነበረች፣ አሁን የለችም እዚህ። እሷን ሰው ጠቆመኝና ታስተምሪያለሽ ስላት አዎ አለች። መጣች። 2 ክፍል ማስተማር ጀመርን ማለት ነው። በእድሜ ተከፋፍሉ። ቅዳሜ ነበረ ትምህርቱ። ቅዳሜ 2 ሰዓት ተኩል ከ10 እስከ 12:30 ድረስ 2 ሰዓት ተኩል። በጣም ፍቅር የሆኑ ልጆች ልነግርሻችን ደስ የሚሉ ትምህርት ቤቱ እስካሁንም ቀጥሏል። አሁን እኔ እዛ በቮለንተር ነው። አሁን አስተማሪ አለ ምክንያቱም እኔ በዛብኝ ማለት ተቀጠረ አስተማሪ ማለት ነው። አለ አስተማሪ ተቀጥሯል። እሱ ቮለንተር ነበር በፊት እሱ። ከዛ እኔ ለሱ አሳልፌ ሰጠኝ። ኮቪድ ደግሞ መጣ። ኮቪድ ሲመጣ ደግሞ በኦንላይን ተደረገ። አልተዘጋም። ኦንላይን እናስተምር ነበር። ከዛ በኋላ ግን እንደምታውቂው መዓት ነገር አለ። የኤክናስ አለ፣ የኢትዮ ካምብሪጅ ቮለንተር አደረጋለሁ ምናምን በጣም በዛብኝና ሌላ አንድ ጎበዝ አስተማሪ አለ። እሱ እስካሁን እያስተማረ ነው። ግን ትምህርት ቤቱ እንዲቀጥል ከሆኜ ቮለንተር አደርጋለሁ። እየቀሰቀሱ አልመጣ ሲል ምን ሲል የአማርኛ ትምህርት ቤቱ ነገር ምናልባት ብዙ ሰው ላያቅ ስለሚችል በዚሁ ብናነሳው ጥሩ ነው። የቶሮንቶ ዲስትሪክት ስኩል ቦርድ ይፈቅዳል ቋንቋችሁን ማስተማር ልጆች፣ ምክንያቱም በማዘር ታንጋቸው ወይም በተወለዱበት ወላጆቻቸው በሚናገሩት ቋንቋ መናገር ለልጆች በጣም ጥቅም አለው ተብሎ ሳይንቲፊካሊ የተረጋገጠ ነገር ስለሆነ ይህንን መብት ላለመንሳት የካናዳ መንግስት ማንኛውም ሰው ልጆችን ማስተማር እንዲችል ይህንን እድል ከፍቷል። ቅዳሜ እኔም ልጆች ይማሩ ነበር በፊት ወደ ዌስት ኤንድ አንድ ነበር፣ እዚህ ደግሞ ኢስት አንድ ነበር ቶሮንቶ ውስጥ። እና ምናልባት አሁን የመጡ ሰዎች የፒል ደግሞ የእናንተ ደግሞ የፒል ነው የማያውቁ ከሆነ ይህንን ለማስረዳት ነው። እና ምን ያህል እንግዲህ የካናዳ የሚባለው ሀገር የሚገርም እኔ ይገርመኛል ሳስበው። እኛ ሀገራችን ላይ ራሱ በቋንቋ ብዙ ነገር የምንባላው ነገር አለና እዚህ ግን ልጆቹ በተወለዱበት ወይም የእናቶቻቸውን ቋንቋ መናገራቸው በጣም ነው የሚጠቅማቸው ብለው በጣም ብዙ ጥቅም አለው። ስለዚህ ያንን ሉዝ ማድረግ የለባቸውም ብለው ነው ያንን የሚያስተምሩት። እና በጣም እንጃ ካናዳ ብዙ ሀገሮች አሉ እኮ እዚህኛ ትምህርት ቤት አሁን ኢንዲያ ራሱ 3-4 ቋንቋ ብዙ አይነት ቋንቋ ነው የራሳቸው ማለት ነው። ሁሉም አይነት አረብኛ አለ፣ ቻይንኛ አለ፣ ሁሉም በየሀገሩ አስፈቅዶ ያስተምራል። እና ይሄን እድል መጠቀም ትልቅ ነገር ነው። ልጆቻችን ከአንድ ቋንቋ 2 ቋንቋ ቢያውቁ፣ የወላጆቻቸውን አፍ መፍቻ ቋንቋ ቢያውቁ ለእነሱ ጥቅም ነው። ገብቶሻል? እዚህ የሌሎቹ ዜጎች 2-3 ቋንቋ ይናገራሉ እና የእኛ ልጆች እንግሊዘኛ ብቻ ማወቃቸው ትክክል ነው ብዬ ነው ያላስብ። የእኔ ልጆች 2ቱም ይችላሉ አማርኛ። በአማርኛ ነው የምናወራው። ትንሹ ተምሯል፣ ትልቁ ራሱን በራሱ አስተምሯል እና በደንብ ነው የሚችሉት። እና እድሉ ማወቃቸው እንግሊዘኛውን እንትን አይልባቸው። እንግሊዘኛው ኤቭሪዌር ነው። እንግሊዘኛው በየቦታ የተወለዱበት ያደጉበት ትምህርት ቤት ነው። እና አማርኛውን ቢችሉ ደግሞ
ይጠቅማችኋል እንጂ አይጎዳችሁም። ቋንቋ ከአንድ ቋንቋ ይልቅ ሁለት ቋንቋ ማወቅ የበለጠ ሜንታላቸውን ሰፋ ነው የሚያደርግላቸው። አንደኛ ለሜንታሊቲያቸውም ለአእምሮ እድገታቸውን በጣም ወሳኝ ነው። ለዚህም ነው መንግስትም ይሄን ነገር ስለሚያምንበት ነው ይሄን ነገር እንዲማሩ የሚፈቅደው። እንግዲህ በጀት መድቦ ክፍል አስተካክሎ ኃላፊነት ወስዶ እንደዚህ የሚያደርገው ለዛ ነው። አንድ ሁለተኛ ደግሞ እንዳልሹ በተለይ እንደ ቶሮንቶ አይነት መልቲካልቸራል የሆነ ሲቲ ውስጥ ከተማ ውስጥ እየኖርሽ ከአንድ ሁለት ቋንቋ ስትናገሪ ሁለት ከሁለት ደግሞ ሶስት ስትናገሪ አንቺ የበለጠ ተፈላጊነት ይኖርሻል ማለት ነው በስራ መስክ በተለያየ ነገር እና ሰው የማያውቀውን ቋንቋ እንኳን ይጠቅመኛል ብሎ ይማራል አይደል? ስፓኒሽ ይማራል፣ ፍሬንች ይማራል፣ የተለያየ ማንደሪን ይማራል። አሁን ሰው ስለሚናገረው አረብኛ ይማራል እና እንኳን አይደለም የራሳችንን የተወለድንበትን የወላጆቻቸውን ቋንቋ ማለት ነው እና በዚህ አጋጣሚ ጥሪ እናቀርባለን። ሰዎች በየአካባቢያቸው ፈልገው እንዲያስተምሩ። ቅዳሜ ነው እዚህም የሚሰጠው። አስታውሳለሁ 2 ሰዓት ብቻ ነው። ልጆቹን ድሮፕ አድርገሽ አንቺ ግሮሰሪ እንኳን ማድረግ ትችያለሽ እነሱ በሚጨርሱበት ሰዓት። እኛ እንደዛ ነበር የምናደርገው። ሌላው ጥቅሙ ደግሞ ልጆቹ ይገናኛሉ፣ ጓደኛ ይሆናሉ፣ አብረው ያድጋሉ። ገብቶሻል? እሱ ራሱ ትልቅ ነገር ነው እና ይጠቅማል። እና አሁን የፒል ዲስትሪክት ስኩል ቦርድ ትምህርቱ አሁን ጁን ላይ ያልቃል። ከዛ ሴፕቴምበር እስከ ጁን ነው፣ ከመስከረም እስከ ሰኔ። ከዛ በኋላ ጁላይ ላይ ምዝገባ አለ ለሴፕቴምበር ማለት ነው። ማስመዝገብ የሚፈልጉ ሰዎች ኦንላይን ገብተው ማስመዝገብ ይችላሉ። ፒል ዲስትሪክት ስኩል ቦርድ የሚለው ዌብሳይት ላይ ገብተው። አንዳንድ ጊዜ ደግሞ የተማሪው ቁጥር ካልበቃ ደግሞ ሊሰርዙትም ይችላሉ። ይህን እድል የእኛ ሊሰረዝ ደርሶ ነበር። ባለፈው ስትይት እዚህ ላይ ባለፈው በጣም ሊሰረዝ ደርሶ ነበር። ሰው አላስመዘግብ ብሎ በኋላ ላይ ተሯሩጠ እንደምንም ብለን ቆየ ማለት ነው። የሚገርምሽ ግን አሁን የሁሉ ሰው እያለ እንደው በጣም እኮ የሌለ ነገር ነው፣ መሆን የለበትም። 20 ተማሪ እንዴት ይጠፋል? በጣም እኮ የሚገርም ነገር ነው። ሰው በሌላ ነገር አቴንሽን ያለመስጠት፣ ትኩረት ያለመስጠት እና ደግሞ ልጆቹ በተለያየ አክቲቪቲ ውስጥ ከገቡ ወደዛ ላይ መጡ ይችላሉ። የተለያየ አክቲቪቲ ሰዓቱ ሲገጣጠምባቸው ለዛም ሊሆን ይችላል እንግዲህ። እንደዛ ነው። እሱማ ልክ ነሽ። ብዙ ነገር አለ። ግን ያው ይሄንንም እንደ አስፈላጊ ነገር ማየቱ በጣም ያስፈልጋል ብዬ አስባለሁ። ቋንቋ ቅድም እንደተባባልነው ነው እንግዲህ አንደጋግመው በጣም አስፈላጊ ስለሆነ እድሉን ተጠቀሙበት የሚል መልእክት ነው ማስተላለፍ የምንፈልገው። እንደው ቅድም ስለዚህ ስለ ሜንቶርሺፕ ፕሮግራም ላይ ስለመጡ ልጆች አንስተሽ ነበር። እንግዲህ የሩትን አንስተሻል። በጣም ከበፊት ጀምሮ የምታውቂያት ጥሩ ሁኔታ ላይ ያለች ልጅ ነች። ሌሎች እንደው የምታነሻቸው ታሪኮች ካሉ ከዚህ ጋር በተያያዘ? ሌሎችም እና አሁን ለምሳሌ እነ ሄልዳና፣ ሳሙኤል፣ ሄርሜላ በጣም ጋ ቮለንተር ታደርጋለች። አሁን ግራጁዌት ስኩል ማስተርሳቸውን እየሰሩ ብዙ ልጆች አሉ። ሌሎች ግራጁዌት የሚያደረጉ አሉ። ከተለያየ ዩኒቨርሲቲ ስራ የያዙ ምናምን አሉ። በጣም ደስ የሚል ነው። አሁን ተማሪዎች የሆኑም አሉ። ብዙ ናቸው። ስንታቸውን በጥሩ ሁኔታ ላይ ነው ያሉት። ሲፈልጉ ደግሞ እኔን ያገኙኛል። የሚፈልጉት ነገር ካለ አድቫይዝ፣ አሁን ለምሳሌ ትራንስፈር ከሚሲሶጋ ወደ ዳውንታውን የፈለጉ ልጆች አድቫይዝ ስጪም ብለው አድቫይዝ አድርጌያለሁ። ማለት መተው የሚጠይቁ አሉ። ጥሩ እና ቮለንተር ያደርጋሉ። ደግሞ ቮለንተር ለማድረግ ሪች አውት ያደርጉኛል እኔን እና እኔም የት ደረሱ የሚለውንም እከታተላለሁ። ምክንያቱም ይሄ አውትሪች ፕሮግራም የኔ ብላክ ዩዝ ስቲም ሜንቶርሺፕ ፕሮግራም የመጀመሪያ በዩኤፍቲ ሚሲሶጋ የመጀመሪያ አውትሪች ፕሮግራም ነው። ምንም የለም ነበር በፊት። ከዛ በኋላ ዩኒቨርሲቲው እንደ ፓይለት ፕሮጀክት አድርጎ ጀምሮ እኔ ራሱን ኮላቦሬት አድርግ እየተባልኩ ማአት ቦታ ነው የምጠራው እዛ ጀምሮ ማለት ነው። እንደዚህ አይነት ነገር ብዙ ጀምሯል። አሁን እንዳውም ዳታ ሁሉ አናላይዝ አድርግልን ብሎ እነሱ የሰሩትን የፓይለት ፕሮጀክት ነገር እሱን አሁን እየሰራሁላቸው ነው እና የተለያዩ የአውትሪች ፕሮግራሞች አሁን በቅርብ በቃ ከኮቪድ በኋላ ማለት ነው ከ2023 በኋላ የጀመሯቸው ነገሮች አሉ እና እኛም እንሳተፋለን እዛ ላይ። እነሱንም አይሻለው ሼር ታደርጊያለሽ። ብዙ ጊዜ እንደዚህ አይነት ፕሮግራሞች ሲመጡ ሼር ታደርጊያለሽ። ልጆች ተመዝገቡ ባካችሁ፣ ሌሎች እየተጠቀሙበት ነው፣ እኛ ኮሚኒቲ እየተጠቀመ አይደለም እያልሽ ሼር ታደርጊያለሽ። የአንዳንድ ነገር ሲመጣ ሲደርሰኝ ኢሜል ወደ ኮሚኒቲ ነው የማመጣው። ሌላ ወዴት አመጣለሁ? ምክንያቱም ሰው መጠቀም አለበት። ኢንፎርሜሽን ካገኘ ሰው ይጠቀማል። እንግዲህ ዝም ብሎ ካላለፈው ማለት ነው፣ ድንገት ሳያየው ካላለፈው ወይ ምናምን ካየ ሰው ይሄን መጠቀም የማይገኝ እድሎች። አሁን የዳውንታውን የብሉፕሪንት ኢንጂነሪንግ ፕሮግራሙ
በጣም ቆንጆ ፕሮግራም ለወጣቶች ጁላይ ላይ የሚሰጡት ማለት ነው ለሃይስኩል ተማሪዎች 1 ወር ሙሉ ትራንስፖርት ችለው ምን ብለው እንደገና ደግሞ የሳይንስ ደግሞ ከፍለዋቸው ነው ለልጆቹ። የሳይንሱ ደግሞ የሚገርመው ትራንስፖርት ብቻ ሳይሆን የኪስ ገንዘብ ሁሉ ይከፍሏቸዋል ተማሪዎች ለሃይስኩል ተማሪዎች እንዲመጡ ማለት ነው። ይህን እድል የኛ ኮሚኒቲ መጠቀም አለበት ብዬ ነው የማስበው። ምክንያቱም ልጆቹን ኤክስፖዝ ማድረግ ለእንደዚህ አይነት ነገር በደንብ የተለያየ ነገር እንዲያገኙ ማድረግ እንደዛ ካረግናቸው እንትን አጋጣሚውን ሁሉ ነገር ካገኙ በጣም ብሪሊየንት ናቸው ልጆቹ፣ ይሰራሉ፣ በጣም ስማርት ናቸው። ኤክስፖዝ መደረግ ብቻ ነው የኢንጂነሪንጉ ፕሮግራም ልክ ነሽ። እኔ አሁን ከሌላ ሰው ነው የሰማሁት። እንግዲህ ስንት ዓመት የዛሬ ስንት ዓመት ማለት ነው 5 ዓመት 6 ዓመት አካባቢ ማለት ነው ሰምቼ እኛ ራሱ ተጠቅመንበታል። በጣም በጣም ቆንጆ ፕሮግራም ነው። ብዙ ልጅ ተጠቅሟል። ብዙ ልጆች ተጠቅመዋል። ከዛ በኋላ እንደውም ከዛ በኋላም የተጠቀሙ ልጆች አሉ። በጣም ትልቅ ፕሮግራም ነው እና ደግሞ ጥሩ እንትን ካልሽ ወደ ስኮላርሽፕም ራሱ ይሰጡሻል። ከዛ ፕሮግራም ከገባሽ ስኮላርሽፕ የማግኘት እድል ሁሉ አለሽ፣ በየአመቱ የሚታደስ ስኮላርሽፕ እና ይሄ በጣም ትልቅ አጋጣሚዎች ስለሆኑ እንደዚህ አይነት ነገሮችን ወላጆች ሁልጊዜ እንደውም አሳደው መፈለግ ነው ያለባቸው። ሲመጣ ደግሞ እንዳንቺ አይነት ሼር የሚያደርግ ሰው ሲገኝ ደግሞ ለልጆቹ ሼር አድርጎ ወዲያው እንዲያመለክቱ ማድረግ ነው እና እሱ እንደውም ኢንጂነሪንጉ አመቱን ሙሉ አንዴ ከተሳተፉ ሰመሩን አመቱን ሙሉ ኦንላይን ሜንቶር ያደርጓቸዋል። ዩኒቨርሲቲ እንዴት ስኮላርሽፕ ሁሉ ያገኛሉ። ስኮላርሽፕ ዩኒቨርሲቲ አፕላይ ሲያደርጉ የተወሰነ የሚከፈል አለ። እሱን ሁሉ ከፍለዋል። ለእናቴ ተከፍሎለታል። የኔ ልጅ ተሳትፎ ነበር። ስኮላርሽፕ ራሱ አንዴ ከሰጡሽ በኋላ በየአመቱ ያንን የሆነ ግሬድ ሜንቴን ካደረግሽ ራሱ ይሰጡሻል። ቀላል ነገር አለ። የኢንጂነሪንግ ምናምን እንትኖች ቲዩሽን ፊ በጣም ሀይ ነው፣ በጣም ብዙ ነው። ያ በጣም ትልቅ ነገር ነው እና ወላጆች ተጠቀሙበት። እንግዲህ ይህን አጋጣሚ አሁን ኢክናስ ኮሚኒቲ ቻናል አለ፣ እዛ ላይ ብዙ ጊዜ ሼር ታደርጊያለሽ። የቤተ ክርስቲያኖች ቻናሎች አሉ። እኔ ወጣቶች ይኖሩበታል ብለሽ የምታስቢው ላይ በሙሉ ሼር ስለምታደርጊ ሰው ያንን እየተከታተለ እንዲጠቀምበት ነው የምናሳስበው ማለት ነው። እስቲ አሁን ደግሞ አንድ ሌላ ጥያቄ ልጠይቅሽ። እስቲ ቅድም አንስተነዋል እናትነት ጋር በተያያዘ ያለው ኃላፊነት። ብዙ ጊዜ ሴቶች እንግዶች ሲኖሩኝ ይህን ጥያቄ ጠይቃለሁ። በተለይ በውጭው ዓለም በጣም ነው እኛ ላይ ያለ ትንሽ ጫና ስላለ ማለት ነው ከቤተሰብ ኃላፊነት ጋር አንዳንዴ ትምህርትሽን መማር እየፈለግሽ መቀጠል እየፈለግሽ ብዙዎች ተሰናክለው ይቀራሉ። አይኖ እርዳታ ከቤት የሚረዳሽ ሰው መኖሩ ምንም ሳይታለም የተፈታ ነው፣ አስፈላጊ ነው። ግን እንደዛም ሆኖ ትንሽ ጫናው ይበዛል እና አንቺ እንዴት ነው ትንሽ ሆነው ነው የመጣሽው? ከዛ የአንቺ ደግሞ አይነት ፕሮግራም ረጅም ጊዜ የሚፈጅ ይሄ ምርምርን የተመለከተ አለ አይደል? ጊዜ የሚፈጅ ነው፣ ቀላል ነገር አይደለም። አሁን ያለሽበት ፒኤችዲ ደረጃ መድረስ እና እንዴት ነው ከልጆች ጋር እንዴት ነበር? እስቲ ጉዞውን ትንሽ እናውራ። ያው ሰፋ ያለ ነው ጉዞ። ፒኤችዲን ያገኘሁት ጀርመን ሀገር ነው። ስኮላርሽፕ አግኝቼ ሄድኩት ማለት ነው። መጀመሪያ ካገባ በኋላ ነው እንግዲህ አግብቼ አንድ ልጅ ወልጃለሁ። ዮናስ ተወልዷል እና እሞክር ነበረ ኢትዮጵያ እያለሁኝ። እንደምታስታውሹ ኢትዮጵያ የዛን ጊዜ ኢሜይል የለም ምን የለም። በደብዳቤ ሲቪሽን በፕሪንት አድርገሽ ምናምን በፖስት አድርገሽ በየሀገሩ ትልኪያለሽ ስኮላርሽፕ ለማግኘት ማለት ነው። ፒኤችዲ ለመስራት በጣም ብዙ ደብዳቤ ነበር። ለደብዳቤ ማወጣው ገንዘብ ማለት ነበር ብታይ እየላኩ ማለት ነው። ከዛ በኋላ ትንሽ ቆይቶ ኢሜይል ነገር መጣ። ከዛ ኢሜይል ደግሞ በመስሪያ ቤት ውስጥ አለ ኢሜይል የምትልኪበት ማለት ነው። ያ ብዙ ሰው የለውም፣ ግን ላይብረሪ ውስጥ ምናምን አለ። እኔ የምሰራበት መስሪያ ቤት ሪሰርች ኢንስቲትዩት ነው፣ አህሪ ይባላል። አርማራ አንሰር ሪሰርች ኢንስቲትዩት፣ እዛ ነበር የምሰራው። እዛ እየሰራው በቃ ብዙ ልካለሁኝ በኢሜይልም እና በአጋጣሚ አንድ ሰው ሪፕላይ ያደረገልኝ ከጀርመን ሀገር አንድ ፕሮፌሰር እና እንትን ወስድሻለሁኝ ለፒኤችዲ ጥሩ እንትን ነው አይቼዋለሁ ሲቪሽን ምናምን፣ ግን አሁን ፈንዲንግ የለኝም፣ ፈንድ ሳገኝ ወስድሻለሁ አለኝ። ኦኬ ተስፋ ነው ብዬ ጸጥ አልኩኝ ማለት ነው። ከዛ እዛ መስሪያ ቤት ስሰራ
በየሀገሩ ወርክሾፕ ምናምን እያልሽ ትሄጃለሽ ማለት ነው። አፍሪካ ሀገር፣ ዩሮፕ ምናምን እና አንድ ወርክሾፕ አገኘሁኝ ጀርመን ሀገር ኪል የሚባል ለ3 ሳምንት የሚፈጅ ወርክሾፕ አገኘሁኝ ማለት ነው። ከዛ እሱን ወርክሾፕ ልሳተፍ ሄጄ ያ የጻፈልኝ ፕሮፌሰር እንደገና ጻፍኩለት በኢሜይል አንተ ሀገር ለወርክሾፕ መጥቻለሁ እና መጥቼ ላብህን ብጎበኝስ ምናምን አልኩት። እኔ እንደዚህ ሩቅ አልመሰለኝም እኮ እኔ የሄድኩበት ወርክሾፕ እና የሰውየው ላብ 1000 ኪሎ ሜትር። አንቺ ጀርመን መሆኑን ያየሽ ሂል ይባላል። እኔ ኖርዝ ጀርመን ነው የሄድኩት፣ እሱ ያለው ሳውዝ ሚኒክ ነው። ኦኬ ነው ያለኝ። ከዛ ወርክሾፑ ሲያልቅ ባቡር ትኬት ገዝቼ ላጥ ብዬ ሄድኩ ማለት ነው። ከላቡን ለመጎብኘት ሄድኩኝ። እዛ አገኘሁት። በአጋጣሚ እዛ ከተማ ውስጥ የማውቃቸውን ልጆች አገኘው ማለት ነው። አብረን ድሮ የተማርን ምናምን ጓደኞቼ የነበሩ ግን እነሱ ጀርመን ሀገር ቀርተው እዛው እንትን ያሉ ማለት ነው የሚኖሩ እዛው ጀርመን ሀገር። እነሱን አገኘው። ጓደኛ በጣም ቤስት ፍሬንዴ ነች። ከእሷ ጋር እሷ ቤት አረፍኩኝ። ከዛ እሷ ይዛኝ ሄደች። ቦታውን ነግሬያት የፕሮፌሰሩ ላብ ያለበት ማለት ነው። አገኘኝ፣ ላቡን አስጎበኘኝ፣ ተማሪዎቹን አስተዋወቀኝ፣ አዞሩኝ ላቡስ ምናምን። ከዛ እንዴት ነው ምናምን ስለ ያው እንደነገርኩሽ ፈንድ የለኝ ምናምን አለ። ጀርመን እኮ መንግስት ስኮላርሽፕ ይሰጣል። ዳድ የሚባል ስኮላርሽፕ አለ። ጀርመን አካዳሚክ ኤክስቼንጅ ሰርቪስ የሚባል ዳድ ይባላል። ስኮላርሽፕ ለአፍሪካ ሀገር ለሁሉም ለኢትዮጵያም ይሰጣል እና እሱን አፕላይ ባረግስ አልኩት። ኦኬ በጣም ደስ ይለኛል እና ምን ላክ አለኝ። ሪፈረንስ ሌተር ጻፍልኝ አልኩት። ከዛ አንድ ቀን ያወቅኩ ሰው አሪፍ ሪፈረንስ ሌተር አይጻፍልኝም። አይሽ አንቺ በቃ ከያዝሽ አትለቂም። አንድ ያልቅቸዋለሁ አልለቅም ባልሽ። ከዛ ሪፈረንስ ሌተሩን ይዤ ሄድኩኝ። እዛ ኢትዮጵያ ከተመለስኩ በኋላ አፕላይ አረኩ። ጊዜው ነበር አፕላይ ለማድረግ ስኮላርሽፑን አፕላይ አረኩ። ከዛ ከ8 ወር በኋላ ነው ውጤቱ የሚመጣው ማለት ነው። ከ8 ወር በኋላ ከጀርመን ኤምባሲ ተደውሎ ስኮላርሽፑን አግኝተሻል ምናምን ተባልኩ። ዋው ደስ አለኝ ምናምን። ከዛ ልጄ ደግሞ የዛኔ ትንሽ ነበር፣ ዮናስ ተወልዶ ወደ ጀርመን ሲሄድ እኔ ዮናስ ገና 2 ዓመት ከምናምን ነበር። እለሹ ነው እናቴ ጋር እና ባለቤቴና እናቴ እሷ ጋር ጥዬ በቃ ይሄን ድል ማለፍ የለበትም እና ደግሞ የሄድኩት መጀመሪያ ቋንቋ መማር አለብኝ። ስኮላርሽፑ ዋናው መጀመሪያ የጀርመን ቋንቋ መማር አለብኝ 6 ወር። እዛ ቋንቋ ትምህርት ቤት ነው የገባሁት መጀመሪያ የጀርመን ቋንቋ ለመማር 6 ወር ተማርኩኝ። እነሱ ከዛ በ10ኛው ወር መጡ ማለት ነው። ባለቤቴና ልጄ ጆይን አረጉኝ። ዩኒቨርሲቲ ገባው ማለት ነው ለፒኤችዲ ማለት ነው። እዛ እንደዛ ነው እና ስማር እዛ ባለቤቴ ከኔ ጋር ባይሆን ምንም መስራት አልችልም። መጀመሪያ እናቴ ልጄን እዛ የጠበቀችልኝ ማለት ነው። እናቴ በጣም ሳክሪፋይስ አድርጋ የኔ ልጅ ይዛ ለ10 ወር ስወልድም አርሳኛለች። እንደገና ደግሞ ተቀብላም ደግሞ እነሱ እስኪመጡት እንትን ብላለች ማለት ነው የመጀመሪያው ልጄ። ከዛ በኋላ ያው እዛ እየሰራን እያለ ወደ መጨረሻው ፒኤችዲ አካባቢ የፕሮፌሰሩ ሙቭ አረግ ወደ ሌላ ከተማ ማለት ነው። ከዛ ሁላችንም ተማሪ በሙሉ ሙቭ ማድረግ ነበረበት። እዛ ሙቭ ካረግን በኋላ ልክ ልጨርስ አካባቢ 2ኛው ልጅ ተረገዘ፣ ናቲ ማለት ነው። እዛ ያው በቃ ፒኤችዲን ወደ መጨረሻው ስቴጅ ላይ ደርሻለሁ። በጣም ብዙ ኤክስፐሪመንት ሰርቼ ሁሉ ነገር ያለቀ ነበር እና እርጉዝ መሆኔን ሲያውቁ ድሮፕ አውት አድርጊ ምናምን አሉኝ ማለት ነው። ጓደኞች እዛ ያሉት ሌሎቹም እዛ ሱፐርቫይዝ የሚያደርጉ ምናምን ኖ ወይ ነው ያልኩት። እኔ አላደርግም እስከ መጨረሻው ነው የምሄደው። ይከብድሻል ብለው እነሱ ይከብድሻል ብለው ነው። እኔ እምቢ አልኩኝ። እዛ ዲፌንድ ለማድረግ እዛ ሆስት ዩኒቨርሲቲ የመጀመሪያው ጋር መሄድ ነበረብኝ። ከሃለ የሚባል በርሊን አካባቢ ያለ ትንሽ ከተማ ነው። ከዛ ሚኒክ ድረስ በባቡር በጣም ረጅም ሰዓት ወደ 500 ኪሎ ሜትር ሳይሆን አይገርም በባቡር ተሳፍሬ ሄድኩ ዲፌንድ ለማድረግ ማለት ነው። የ7 ወር እርጉዝ ነበርኩ። እዛ ያው 4-5 ፕሮፌሰሮች ተገትረሽ እዛ ያው ያጣድፉሻል።
መጨረሻ ላይ በቃ በጥሩ ሁኔታ ዲፌንድ አደረግኩት ቴሲሴን ማለት ነው። በጥሩ ሁኔታ ጨረስኩኝ። ከዛ በኋላ ከ2 ወር በኋላ ናቲ ተወለደ። እዛው ጀርመን እያለን ማለት ነው። እዛው ጀርመን ነው የተወለደ። ጀርመን የተወለደ። ከዛ ደግሞ እንግዲህ እዚህ ደግሞ ሌላ ሀገር ደግሞ መጣሽ። ይሄ እኮ ከባድ የሚያደርገው ምን መሰለሽ፣ ኢትዮጵያ ብትሆኚ ያው እንዳልሽው አሁን ለምሳሌ እናትሽ በዛ ሰዓት ረዱሽ አለ፣ ቤተሰብም አለ የሚረዳሽ ሰው አይጠፋም። እዚህ ስትመጪ ግን ማንን ታውቂያለሽ? ራስሽ ጀርመን ራሱ መጣች እናቴ ጀርመን ሊረዱሽ። ምክንያቱም ያኔ ልጨርስ አካባቢ ወደዚህ አፕላይ ያደረግ ፖስትዶክ ምናምን እየፈላለኩ ነበር ማለት ሳጨርሽ ነው የምትፈልጊው ብዙ ጊዜ ፖስትዶክ እና እኔ ዲፌንድ ያደረኩት ዲሴምበር ነው። ኦክቶበር ላይ አንድ ፖስትዶክ ፖዚሽን እዚህ ኩዊንስ ዩኒቨርሲቲ ያገኘው እና ሴትዮዋ ኢንተርቪው አደረገችኝ። ከዛ ኢንተርቪውን አለፉ፣ ግን እርጉዝ ነኝ ልጅ ወልዳለሁ ምናምን አላልኳትም። አደጋ ውስጥ መግባት አትፈልጊም። ከዛ በኋላ ግን መንገር አለብኝ ምናምን ብዬ ማሰብ ጀመርኩ። መቼ ነው የምትመጪው ምናምን ብላ ስትጨቀጭቀኝ ነገርኳት። ምንም ማድረግ አልችልም እኔ አሁን ዲው ዴቴ እንደዚህ ነው ምናምን። ኦኬ ምንም ችግር የለም ምናምን፣ ከወለድሽ በኋላ ትመጫለሽ ምናምን፣ በጣም አሪፍ ሴት ብታይ ትመጫለሽ ምናምን አለችኝ። እኔ ደግሞ በቃ ቅርብ ገና ነው ብዬ ናቲ ፌብሩዋሪ ነው የሚወለደው፣ መቼ ትመጫለሽ ስትለኝ ጁን አልኳት። ሰኔ ላይ ጁን ላይ እኔ ገና ምንም አልጨራረስኩም። የሆነ እናቴ መጣች እንደተወለደ ወልጄ በወሩ ነው እንደገና ላብ ተመልሼ የገባሁት። የእንትን ያልኩት ቴሲሴንም ዲፌንድ ባረግም ፐብሊሽ ለማድረግ የላኩት ፔፐር እንደገና ተመልሶ ተጨማሪ ኤክስፐሪመንት መሰራት አለበት ሪቪው ተደርጎ ማለት ነው ስለተባለ በወሪ ተመልሼ የገባው። ሙሉ ቀን ላብ ነው ሙሉ። እናቴ ነች ቴክ ኬር የምታደርገው ህፃኑን ማለት ነው። ገና ጡት በምታጠቢበት ሰዓት ማለት ነው። ጡት እያጠባው ጡት እንደዚህ እንትን እያለ ብታይ በጣም። ከዛ ጨረስኩኝ በጥሩ ሁኔታ። ፔፐሩ ራሱ በትልቅ ጆርናል ላይ ነው የታተመው ማለት ነው። በጣም እሱ ራሱ ያስደስተኛል። የሁሉም ትብብር እናቴም ባለቤቴም ሁሉም ስላሉበት ላስበው አልችልም። ራሱ በአንድ ወር አራስ ሆነሽ ውጭ መዋል እኮ ማለት በጣም ፔንፉል ነው። ምክንያቱም ወደዚህ ደግሞ መምጣት አለብኝ። የቪዛ ተሰጥቶናል ምናምን የወርክ ፐርሚት ምናምን እና ሩጫ ነበር የዛን ጊዜ በቃ ሚስም ላለማድረግ ማለት ነው። እና እናቴ እዛ 5 ወር ተቀምጣ ልጁን ይዛም ብላ አሳድጋ እሷ ወደዛ ስትመለስ ያቺ ደግሞ ሱፐርቫይዘሪ ጠብቃ ሰኔ ስትለኝ ሐምሌ ስላት ሐምሌ ስትለኝ ነሐሴ ስላት ነሐሴ መጨረሻ ነሐሴ ግማሽ ላይ መጣን ማለት ነው። እሷ በጣም ጥሩ ሰው በቃ ልነግርሽ አልችልም። ልክ ቤተሰብ ነን አሁን እስካሁን ድረስ በጣም ቤተሰብ ነን። ፕሮፌሰሯ በጣም ጥሩ ሰው ናት። እሷ ራሱ ያጋጠመችኝ ማለት ነው። እንደዚህ አይነት ገባሽ የህይወት ጉዞ ብዙ ጊዜ ለሌሎች ሰዎች ምሳሌ ስለሚሆን ነው፣ ብርታት ስለሚሆን ነው የጠየቅኩሽ። ለዛ ነው ገባሽ። ምክንያቱም ሰው ዝም ብሎ ከአንድ ደረጃ ተነስቶ አንድ ቦታ አይደርስም እኮ። የሆነ ነገር ያልፋል የተለያየ ነገር ላይ ያንን ነገር ብዙ ነገር ነው የሚያልፈው። ያልፋል። ሲያልፍ ግን እንደተረስ ነው አሁን የሚወራው። የዛን ጊዜ ግን የነበረው እንትን ከባድ ነበር። እንትን 1 ዓመት አላቋርጥም ብዬ እኮ ነው እንጂ ድሮፕ አውት ማድረግ ይችል ነበር እና ከዛ ከዓመት በኋላ መቀጠል ይችል ነበር። ግን እኔ ወይ ብታቋርጭ ደግሞ አይታወቅም አለ አይደል? ስለዚህ አንቺ እንግዲህ በዛ ሰዓት የመሰለሽን ወሰንሽና አደረግሽው። ያው ቀላል አልነበረም፣ ግን ያው አደረግሽው፣ ተወጣሽው ማለት ነው። በጣም ደስ ይላል። ቴንኪው ሼር ስላደረግሽ። ደስ የሚል ታሪክ ነው። Like, comment, and subscribe to Dar Eskidar for more videos. እንግዲህ በስተመጨረሻ የምጠይቅሽ ነገር እስኪ ከካናዳና ከጀርመን ትንሽ ኮምፔር ለማድረግ የነበረው ሁኔታ እንዴት ነበረ? ካናዳ እንግዲህ እንደምታውቂው ካናዳ ከመላው ዓለም ስደተኛ ለስራ፣ ለትምህርት፣ ለሁሉም አይነት ነገር መጥተው እዚህ ሀገር ሰው መጥቶ መብቱ ተከብሮ የሚኖርበት ሀገር ነው። እንግዲህ እንደ እኩል የምትታይበት ሀገር ነው። አሁን ይሄ ለዚህ ማሳያ አንቺ ለምሳሌ አሁን የታጨሽበት ሽልማት እዛ ማሳያ ነው። ምክንያቱም አንቺ ካናዳዊ አይደለሽም፣ ያልተወለድሽም፣ በልጅነትሽ እንኳን አይደለም የመጣሽው፣ ትልቅ ሆነሽ ነው። ግን መተሽ በምትሰሪው ስራ በቃ ለካናዳ ጥሩ አስተዋጽኦ ያደረጉ ሰዎች ሬኮግናይዝ መደረግ አለባቸው፣ እውቅና ማግኘት አለባቸው ተብሎ ነው እንደዚህ አይነት ነገር የሚደረገው። እና እስቲ ምን ታስቢያለሽ? ጀርመን የነበረው ሁኔታ እንዴት ነው? አንዳንድ ነገር ስለምንሰማ ስለ ጀርመን
እስቲ ጀርመን ከዛ ጋር እንዳልኩህ እያይዘሽ ልታወዳድሪያቸው አትችይም። ያው ጀርመን ትምህርት ተምሬበታለሁ፣ ስኮላርሽፕ አግኝቼ በነፃ ነው ያስተማሩኝ፣ እግዚአብሔር ይስጣቸው። ግን ለመኖር በጣም ከባድ ነው። ምክንያቱም ያለው ሁኔታ የሰዎቹ ምናምን ኢንተግሬት ማድረግ አትችይም ጀርመን ሀገር እና ሁልጊዜ የሚጠይቁሽ መቼ ነው የምትሄጂው፣ መቼ ነው የምትሄጂው፣ መቼ ነው የምትሄጂው ነው የሚጠይቁሽ። እና ካናዳ ስገባ የተሰማኝ ልክ አገር የገባሁ ነው የመሰለኝ። እዛ ትምህርት ቤት ውስጥ ነው እንደዛ ብለው የሚጠይቁሽ? አዎ ተማሪዎቹ ትምህርት ቤት ውስጥ ሁሉም ትልቅም ሳይሆን ምንም ይጠይቁሻል። መቼ ነው ግራጁዌት የምታደርጊው፣ መቼ ነው የምትሄጂው ምናምን ነው የሚሉሽ። እዛው የምትቆይባቸው ምናምን ነው የሚመስላቸውና አይፈልጉም። እና ጥሩ ሀገር ነው፣ ቆንጆ ነው፣ ኢንተርናሽናል ተማሪዎች ያሉበት ጋር የተማርኩ። ግን እዛ ውስጥ በተለይ ደግሞ ልጅ ሲኖርሽ ደግሞ እኔ ልጆችን እዚህ አላሳድግም ብዬ ነው የወሰንኩት። በቃ ምክንያቱም መቼ ነው የምትሄጂው እየተባልሽ ሰዎችም አሉ ጥሩ በጣም ጓደኛ የሚሆኑ ፍሬንድ የሚሆኑ ልጃችንን ስፖርት ይዘው እየሄዱ ኳስ ይጫወት ነበር ዮናስ ከልጆቻቸው ጋር ይዘው ሄዱ። በጣም ጥሩ ጥሩ ሰዎች አሉ ባይገርምሽ። ግን ደግሞ በዛው ልክ ደግሞ በቃ አገሩ የጀርመን ነው ምናምን አይነት ነገር ሴንቲሜንት ያላቸው ሰዎችም አሉ። እዚህ ሲመጣ ግን ያየው ኮምፕሊትሊ ዲፍረንት። ልክ ያውን ኪንግስተን ነው እንግዲህ አበሻ ኮሚኒቲ ምናምን ኪንግስተን ማለት እንግዲህ ደግሞ ትንሽ አነስ ያለ ከተማ በጣም ዋይት ሲቲ ነው ይባላል ምናምን። ግን በጣም ጥሩ ሰዎች ነው ያጋጠሙን። በጣም በቃ ልክ አገር የገባው ነው መስል ፍሪደም ያገኙ በቃ እንደፈለኩም ሄድ ምናምን እንደዛ አይነት ነገር ነው የሚሰማኝ ኪንግስተን። አሁንም ሲሄድ ኪንግስተን በዛ ስናልፍ ዘመዶቻችንን እንጠይቃለን እና ልክ በቃ አገሬ ነው የሚመስለኝ ኪንግስተን። ካናዳ በጣም ነው የምወደው። መጀመሪያ ያረፍሽበት ቦታ ስለሆነ ያው ለአንቺ እንደ ቤትሽ ማለት ነው፣ እንደመመለስ እንደ ቤት ማለት ነው። አዎ ስለ ጀርመን አንዳንድ ነገር ምልሽ የሚያስፈራ ነገር ትሰሚያለሽ። እኔም አንዲት ጓደኛ አለችኝ ጀርመን የምትኖር እና አንዳንድ ጊዜ ቤት ለመከራየት አሁን እንደዚህ እንደሆነ አላውቅም፣ ግን ቤት ለመከራየት ራሱ ሄደሽ በስልክ አናግረሻቸው እሺ ካሉሽ በኋላ በመስኮት አይተው ማንም መሆንሽን ሲያውቁ ወይ ጥቁር መሆንሽን ሲያውቁ በር ራሱ አይከፍቱልሽም ስትለኝ በጣም ገረመኝ። በቃ እንዴት በዚህ ደረጃ ያለው ነው ካናዳ ሚዩኒክ ያለን ጥሩ ነበር። ሚዩኒክ ቆንጆ ሰፋ ያለ ተለቅ ያለ ከተማ ነው፣ ትልቅ ከተማ ነው። ግን ሁለተኛ የሄድንበት ሀለ የሚባል አነስ ያለ ከተማ ነው። በጣም ይሄ የድሮ ኢስት የነበረ ማለት ነው። በጣም ራሲዝም የበዛበት ነው ምናምን እሱ ጋር እና እሱ ከባድ ነበር፣ ያስፈራል። ትንሽ ከተማ ያስፈራል። እና ትልቅ ከተማ ሁሉም ተቀላቅሎ ነው የሚኖርበት። አሁን ለምሳሌ ቶሮንቶ መኖር እና ከዚህ ወጣ ብለሽ የሆነ ወደ ሌላ ዌስት ሄደሽ ወይም ኖርዝ ሄደሽ ኮሚኒቲም አለ እንጂ እዛ አበሻ ኮሚኒቲ አለ፣ ቤተክርስቲያን አለ፣ ምን አለ እዛ። እኛ ሄድንበት ጋር ግን ምንም ነገር የለም። ስለዚህ እዛ መኖር በጣም ከባድ ነበር። ስለዚህ ምንም ኮምፔር አይደረግም ነው የምትይው ከካናዳ ጋር? እኔ እንትን አለው ጥሩ ነገሩ አሁን ስራ ማግኘት የሚከፈልሽ ገንዘብ ምናምን፣ ግን ቫሊዩ የምትሰጩ ነገር አለ ደግሞ አይደል? እሱማ ሰዎቹም እኮ ሁሉም ሰዎች እንደዛ ናቸው ማለት አትችይም፣ ጀነራላይዝ ማድረግ አትችይም። ግን ያው በአጠቃላይ ስታዩ ግን ያለው ሴንቲሜንት ከውጭ ለሚመጡ ሰዎች ያለው ሴንቲሜንት ትንሽ ያስፈራል። እና እምዬ ካናዳ በዚህ በኩል እንግዲህ እኔ ካናዳ እዚህ መተን የራሳችን ቤት ኖሮን ምናምን ይታይሽ እንግዲህ የራሳችን ቤተክርስቲያን እንደዚህ ሰፍተን እንደ ልባችን ሆነን ልባችን የምንጸልይበት አግኝተን እግዚአብሔር በጣም ነው ደስ የሚለው። ካናዳ እኔ በጣም ነው የምወደው፣ እግዚአብሔር ይመስገን። እና ዋናው ጤና ይስጠን፣ ልጆቻችን ጥሩ ቦታ ይድረሱ፣ ጥሩ ይሆኑ እንጂ ካናዳ በጣም ነው የምወደው እውነትን ለመናገር። ኢግናስ ቶሮንቶ ሃሚልተን ቻፕተር እንግዲህ ዶክተር ሙሉ ላለፉት 5 ዓመታት ፕሬዚዳንት ሆነሽ ያገለገልሽው ላለፉት 5 ዓመታት በፕሬዚዳንትነት አገልግለሻል። በየአመቱ ለዋናው ኢግናስ ደግሞ ለኢግናስ ካናዳም እዛም ሪፕሬዘንታቲቭ ነበርሽ፣ ተወካይ ነበርሽ የኛ። በጣም ብዙ ስራዎች ተሰርተዋል። እንግዲህ አሁን ዝርዝር ውስጥ አልገባም። ሰው የሚያውቀው ኢግናስ በጣም ትራንስፓረንት የሆነ ድርጅት ነው። አብረን ስለሰራን ያው ይህንን በልበ ሙሉነት መናገር እችላለሁ። የምንሰራውን ስራ ፊት ለፊት ከሚረዱን ሰዎች ጋር ብቻችንን ሳይሆን እንዳልሹ ቅድም ከሌሎች ሰዎች ጋር ሆነ አብረው ቮለንቲር እያደረጉ ከጎናችን ሆነው
ከሚሰሩት ሰዎች ጋር በጣም ትልልቅ ስራዎች ተሰርተዋል እና በየአመቱ ደግሞ እንዲሁ ፈንድሬዝ እናደርጋለን። ዘንድሮም ደግሞ እንዳምናው ሰመር ላይ አሁን የሚመጣ ኢቬንት አለን። የቦት ትሪፓችን ይመጣል፣ ለዲነር እና ቦት ትሪፕ እና ስለሱ ብናወራ ደስ ይለኛል በመጨረሻ። ያው እንደምታውቂው እስከዳር ኤክናስ ኢትዮ ካኔዲያን ኔትወርክ ፎር አድቮካሲ ኤንድ ሰፖርት ኢትዮጵያ ውስጥ ያሉ የተጎዱ በውስጥ የተፈናቀሉ እናቶች፣ እህቶች፣ ሴቶችን ሌሎችንም ለመርዳት የተቋቋመ ድርጅት ነው። ያው እንደምታውቂው እዚህ ሁልጊዜ ብንኖርም ልባችን እዛ ነው አይደለ? ኢትዮጵያውያን ወገኖቻችንን እናስባለን፣ ለተጎዱት ለመርዳት እንደርሳለን፣ ምን እንላለን እና እነሱን ለመርዳት የተቋቋመ ድርጅት ነው። በፊት ሰፋ ያለ ነገር ይካሄድ ነበር። አሁን ግን በየአመቱ ሰው እዚህ ያለውን ሰው እያዝናናን በዛ ገንዘብ ለምን ወገንን አንረዳም በሚል ነው ይሄ መርከብ ሽርሽር። አሁን እንደምታውቂው ለአራተኛ ጊዜ ነው አይደል እስከዳር ስናካሄድ? 4 ነው 5? 5 ነው። አሁን አምስተኛ ጊዜ 5 መሰለኝ ዘንድሮ። አሁን 5ኛ ጊዜ ነው እና በየአመቱ የመርከብ ሽርሽር እያካሄድን የመግቢያ ትኬት ነው የምናረገው። የመግቢያ ትኬት ይኖራል። ከዛ ምግብ ዲነር ይኖራል፣ ኢንተርቴይንመንት ይኖራል፣ በጣም ብዙ ነገሮች ይኖራሉ እዛ መርከብ ላይ፣ ውሃው ላይ፣ ሌክ ኦንታሪዮ ላይ ሰው እየተዝናና የገዛው ትኬት ገንዘብ ኢትዮጵያ ውስጥ የተጎዱትን ለመርዳት ነው የምናደርገው ማለት ነው። እና ይሄ ደግሞ በጣም ሁልጊዜ በኤቪደንስ ነው የምናቀርበው፣ ትራንስፓረንት በሆነ መንገድ 5 ሳንቲም ከዛ ብር ላይ አይነካም። ምንም አንዳንድ ወጪዎችን እንደውም ከራሳችን ነው የምናወጣው እንደምታውቂው እስከዳር እና ያ ለሰዎች የሰበሰብነው ገንዘብ 5 ሳንቲም ሳይሸራረፍ እዛ ሄዶ ሰዎችን እንዲረዳ ነው የምናደርገው። ሁላችንም ከዚህ በፊት የሚያደረግነው እንደዛ ነው እና አሁንም ጁላይ 25 ላይ የመርከብ ሽርሽር አዘጋጅተናል። ኢትዮጵያንም ሌሎችም ኮሚኒቲዎች የምትሰሙ ትኬት መሸጥ ይጀመራል በቅርቡ። ትኬቱን በመግዛት እና መጥቶ በመዝናናት ወገናችሁን እንድትረዱ ጥሪያችንን እናስተላልፋለን። ያው ኤክናስ ለወገን ደራሽ ነው። ወገን በተጎዳ ጊዜ መድረስ ባለብን ጊዜ በተለይ ሴቶችና ልጆች ሲፈናቀሉ በጣም ከባድ ነገር ነው እና በአይንም ሄደን ያየን ሰዎች አለን እዛ ድረስ። ያንን አይቶ መታመም እንደ መታመም ያለ ነገር የለም እና ለወገኖቻችን የተቻለንን በሁሉንም ከበር ባናደርግ ትንሽም ብትሆን ለሜንታላችን እንደው ትንሽም ብትሆን እንርዳ በሚል ነው ጊዜያችንን ሁሉ ነገር ሰውተን እየሰራን ያለ ነው። አሁንም እንሰራለን። ወደፊትም እንዳውም ሰፋ ያለ እንዲህ እርዳታ ስንዴ፣ ዱቄት፣ ዘይት በመግዛት ሳይሆን ሰዎችን በማቋቋም ራሳቸውን እንዲችሉ በማድረግ እንደዛ እየታሰበ ነው እና ፕሮጀክት የተጀመረ ያለ ዝም ብለን እርዳታ ብቻ ሳይሆን እነሱ ራሳቸውን ችለው ራሳቸውን የሚችሉበትን መንገድ እንዲያገኙ ለማድረግ ፕላን እያደረግን ነው። አሁን ወደፊት የምናደርገው እንትን ይሄ መርከብ ሽርሽር ምናምን ገንዘብ ለእንደዛ ይሆናል። ሴቶችን ማቋቋም፣ ሴቶችን ካቋቋምሽ ራሳቸውን የሚችሉበትን መንገድ ከፈጠርሽ ቤተሰባቸውን ያስተዳድራሉ፣ ገንዘብ ሰርቶ ያመጣሉ እና እንደዛ አይነት ነገር እየታሰበ ነው። ሁልጊዜ ዝም ብሎ እርዳታ ምናምን ዘላቂ መፍትሄ ዘላቂ የሆነ ነገር ያስፈልጋል ስለተባለ እንደዛ ሰዎችን አሳ አጥምደሽ ከመስጠት አሳ እንዲያጠምዱ ማድረግ ማስተማር፣ እንደዛ አይነት ፕላን ውስጥ እየታሰበ ነው። ዋናው ኤክናስም ያን ነገር እያሰበ ነው፣ እኛም እያሰብን ነው በዚህ በቶሮንቶ ሃሚልተን ደረጃ እና እንደዛ ነው ያለው። ኤክናስ ያው እየሰራ ነው። አሁንም የወገን እርዳታው አይቀርም፣ አሁንም የአድቮካሲውም አይቀርም እና አሁን በጁላይ 25 ላይ ለምናደርገው የመርከብ ሽርሽር ሁላችሁም ተጋብዛችኋል። ትኬት እየገዛችሁ እየተዝናናችሁ ወገናችሁን እርዱ የሚል ጥሪ ነው ማስተላልፈው። እሺ፣ አመሰግናለሁ ዶክተር ሙሉ። አይገርምሽም? እዚህ ጋር ለማየት እየሞከርኩ ነበር እስካሁን እንደው የተዋጣውን ገንዘብ ያው እኛ ቅድም እንዳልሽው ከሰው የምናገኘው ትኬት ሸጠን የምናገኘውን ገንዘብ ነው ከወጪ ቀሪ ያ ተሰብስቦ ነው ለወገኖቻችን እንዲደርስ የሚደረገው እና እንደው አጠቃላይ ነምበር ካለ ለማየት እየሞከርኩ ነበረ፣ ግን ማየት አልቻልኩም። ግን ኤኒዌይ ዌብሳይቱ ላይ አፕዴት ይደረጋል እንዳልሹ ነው። ምንም ብር ነው ከግማሽ ሚሊዮን ቁሳቁስና በቁሳቁስ
እና ከገንዘብ ጋር አንድ ላይ ተደማምሮ $500,000 በላይ ነው እርዳታ ያደረግነው እስካሁን ድረስ ላለፉት 5 ዓመታት። እሱን ለማለት ነው። እና ያው አንቺ ደግሞ ሌላ እኔ ማስረግጬ መናገር የምፈልገው ምንም አይነት ነገር ከሚሰበሰበው ገንዘብ በጭራሽ 5 ሳንቲም ለምንም ነገር እንደማይውል ሰው እንዲያውቅልን እንፈልጋለን። ለዚህም ደግሞ ማስረጃ ሁሉ ነገር ዶክመንትድ ሆኖ ተቀምጧል። እናንተም በሄዳችሁበት ሰዓት ለማስረከብ በሄዳችሁበት ሰዓት እንደዛው በራሳችሁ ወጪ ትራንስፖርት እየሄዳችሁ ነው ነገሮቹን ያደረሳችሁት። በጥሬ ገንዘብ ሁሉ ነገር በአይነት እህል ተገዝቶ ነው የተደረገው። እዚህም እንደምታየው አንዳንድ ነገር ላይ እንደውም ወጪ ነው፣ የራሳችንን አዋተን ነው አንዳንድ ነገር ስናደርግ አዋተን ነው የምናደርገው። ነው ላይክ ኢቭን አዝ ሲምፕል አዝ ለምሳሌ አሁን ዙም ሚቲንግ ለማድረግ መከፈል አለበት አይደል እንዴ? አሁን ተከፍሎ ነው በአመት እየተከፈለ ነው የሚደረገው። ያንን በአመት እየተከታተላችሁ ስትከፍሉ የነበረው እናንተ ናችሁ። እና ወጪ ነው እንደውም ወጪ ነው፣ ወጪ ያለው እንደውም እንኳን አይደለም ከዛ ላይ ተወስዶ ሌላ ነገር ሊደረግ እና ይህንን ነገር እንዲያውቁልን እንፈልጋለን። ግን ሁልጊዜም ደግሞ የሚረዱን ከጎናችን ያሉ ሰዎች ስላሉ በየአመቱ ይሄ የቦት ትሪፓችን እና ዲነሩ በተለይ በጣም ተለምዷል። አምና እንዳየሹ በጣም ቆንጆ ነበረ፣ በጣም ደስ የሚል ሰው እንደውም የመጡት ሰዎች ብዙም እንደዚህ አይነት ነገር እንዳለ አናውቅም ነበር እያሉ ነበር እና በየአመቱ እየሰፋ እየተሻሻለ ነው የመጣው። ስለዚህ አሁንም ጥሬን እንግዲህ እኔም አቀርባለሁ፣ አንቺም አቅርበሻል። ጁላይ 25 ነው። ትኬት በመሸጥ ብቻ ነው ገቢ ያለን። ገቢያችን ትኬት እና ስፖንሰር የሚያደርጉ ሰዎች ብቻ ናችሁ እና በዚህ አጋጣሚም ለስፖንሰሮችም በየአመቱ ለምናስቸግራችሁ ስፖንሰሮቻችንን ጥሪ እናቀርባለን። አሁንም እናንተ እርዳታ ያለ እናንተ ድጋፉንም ነገር ማድረግ ስለማንችል አሁንም ደግሞ በዘንድሮ ዝግጅታችን እንድታግዙን፣ ትኬትም ደግሞ የምትገዙኝ ሰዎች ተዘጋጁ ለማለት ነው። ዶክተር ሙሉ ሌላ አንድ ያልጨመርኩልሽ ነገር ያ ትምህርት ላይ እንደ መስራቴ እዚህ ልጆችን እንደ መርዳቴ ኢትዮጵያም ያሳስበኛል እና ኢትዮጵያም ትምህርት ላይ የሚሰራ ነገርን እደግፋለሁ። ለምሳሌ መጽሐፍ፣ የሳይንስ መጽሐፍቶችን በየጊዜው እየሰበሰብኩኝ ከዚህ በፊት ለጎንደር ዩኒቨርሲቲ የተወሰኑ መጽሐፎችን በራሴ ሄጃለሁ። ከዛ ደግሞ ለሰመራ ዩኒቨርሲቲ አፋር በቅርብም ልከሻል። አሁን ደግሞ በቅርብ አልሄድኩም፣ ግን ልክ ያለው ደርሷል። ወደ 60 ቴክስት ቡክ የሳይንስ ከአንድ ሰው ጋር በመተባበር ለአብርሆት ላይብራሪ ተሰጥቷል። እና እንደዚህ አይነት ትምህርት እዚህ ብቻ ሳይሆን ወደዛም ትራንስፈር እንዲሆን አክሰስ ሰው እንዲያገኝ፣ እኛ እዛ ስንማር መጽሐፍ እንዴት ውድ እንደነበር መጽሐፍ ለማግኘት ለማጥናት እንዴት አንድ ላይብራሪ ነበር ወመዘክር የሚባል ኢትዮጵያ ውስጥ እና እዛ ሄዶ መጽሐፍ ለመዋስ እንዴት ችግር እንደነበር አውቀዋለሁ። 12 11 ሆነን ስናጠና ለማትሪክ ምናምን አይገኝም እና ያ ነገር ትንሽም ቢሆን ጠጠር ልጣል ብዬ ነው። ምክንያቱም አንድ መጽሐፍ ማግኘት ቀላል ነገር አይደለም እና እዚህ ከዩኒቨርሲቲ ኦፍ ቶሮንቶ ሚሲሶጋ ጋር በመተባበር ዶኔት አረጉኝ ጠይቄ ማለት ነው። መጽሐፍ ካላችሁ ስጡኝ ብዬ ወደ 30 ምናምን መጽሐፍ ቴክስት ቡክ ሰጡኝ። ከዛ ደግሞ ካሉት ከጓደኞቼ ምናምን ደግሞ እነሱ ደግሞ ተማሪዎችም አሉ፣ ከተማሪዎቹ ሌላ የራሴንም ጨምሬ ወደ 30-60 ቴክስት ቡክ። በጣም ከባድ ነው። ሰው ስፖንሰር አድርጎኝ ነው የላኩት። ኢትዮጵያ ኤርላይንስ 25% ቀነሰልን ለካርጎ። እንደገና ደግሞ ሞፈር ካፌ ስፖንሰር አደረገኝ ይሄን ለመላክ። እግዚአብሔር በጣም ያክብርልኝ ሞፈር ካፌን፣ አቶ ሚልኪያስ ተፈራን አመሰግነዋለሁ። ብርሃን ቴሌቪዥንም በዚህ አጋጣሚ ላመሰግን ወዳለው። እዛ መጥቶ ካርጎ ጋር ማለት ነው ያን ሁሉ መጽሐፍ ብቻዬን ማንም ሰው አልነበረም እና አግዞኝ ተሸክሞ አስጭኖልኝ ምናምን ብርሃን ቲቪ ነው የሄደው እና እሱን ላመሰግን ወዳለው በዚህ አጋጣሚ። መጽሐፉ ደርሷል፣ ተረክበዋል። ያንንም ለማረጋገጥ ነው። በየጊዜው ቡክ ድራይቭ አደርጋለሁ የተለያየ ዩኒቨርሲቲ እና ኢትዮጵያ ውስጥ ብቻ ይግባ ነው የምለው። የትም ቦታ ኢትዮጵያ ውስጥ ከገባ ሰው ይጠቀምበት የሚል ሀሳብ ነው ያለኝ። እና እሱንም ነገር እዚህ ብቻ አይደለም ትምህርት መሆን ያለበት፣ ወደዛም ትራንስፈር መደረግ አለበት ብዬ ስለማመን ነው መጽሐፎችን ወደዛ ምልከው ማለት ነው። አይ በጣም ጥሩ ነው። ልክ ነሽ። እኔም እንደውም እንዴት እንደዘነጋሁት እንጂ ቅድም አስታውሻው ነበረ። በቅርቡ ይሄ ስትልኩ ስላየሁኝ እሱ ራሱ መነሳት ነበረበት። ስላነሳሽው እናመሰግናለን። አንቺ ትልቁ ነገርሽ ምንድን ነው? ባገኘሽው አጋጣሚ የሚጠቅም የሚመስልሽን ነገር ከመጠየቅ ወደኋላ አትይም። ጠይቀሽም ደግሞ
ለመርዳትም ወደኋላ አትይም እና ይሄ ትልቅ ነገር ነው። እንዳንቺ አይነት ቀና ልቦና ያላት እህት ስላለችን ኮሚኒቲያችንም በጣም ይጠቀማል። ለዛሬ እንግዲህ እዚህ መተሽ በጣም ተሯሩጠሽ ነው የመጣሽው አውቃለሁ። ከስራ ቤት ሆነሽ ተሯሩጠሽ መተሽ ይህንን አጠር ያለ ቆይታ ከኔ ጋር ስላደረግሽ በጣም ነው የማመሰግንሽ። በመጨረሻ ግን የምጠይቅሽ ቮት የሚደረገው አሁን ይሄ ዋናው የተነሳንበትን ጉዳይ ረሳ ነው። ቮት የሚደረገው እስከ ጁን ስንት ነው ቀኑን? 12 እስከ ጁን 12 ነው። አሁን እነሱ ምንድን ነው የሚያደርጉት? ጃጆቹ መርጠዋል አይደለ? 75 ሰው 75። ከዛ በኋላ ወደ ኮሚኒቲው ነው ደግሞ የሚመርጠው ማለት ነው፣ ማለት ቮት በማድረግ እና አሁን የእኛ ኮሚኒቲ እንትን ስራው ጥሩ ነው ምናምን ብለው ካሰቡ መምረጥ ይችላሉ። ኦኬ። ስለዚህ እስከ ጁን 12 ድረስ ነው ምርጫ ማስገባት ነው። ጁን 12 የመጨረሻ። ካናዳ ውስጥ ያለ ሰው ብቻ ነው መምረጥ የሚችለው አይደል? ማንም ኢትዮጵያም የትም ቦታ ይቻላል። በሉ እንግዲህ ኢትዮጵያም ያላችሁ የምትመለከቱ፣ አውሮፓም ያላችሁ፣ የትም ያላችሁ ይችን እህታችን ያው የምትሰራውን ስራ ከሞላ ጎደል በጣም ብዙ ነገር ነው የምትሰራው። ግን ዛሬ ለዚሁ ብቻ አጋጣሚ ስለሆነ የጠራኋት በጣም ብዙ ነገር አላወራንም፣ ግን በመጠኑ ትንሽ ዳሰናል። እየሰራች ያለችውን ለኮሚኒቲያችን እየሰራች ያለችውን ነገር ተመልክታችኋል። በተለይም ወጣቶች ላይ እኔም እንዳያችሁት ወጣቶች ላይ ብዙ ነገር መስራት ፈልጋለሁ ወደፊት። ስለዚህ ያን ነገር እየሰራች ያለችው ነገር በጣም ትልቅ ነገር ስለሆነ የእኛንም ስም የሚያስጠራ ነገር ስለሆነ ይህ ነገር ሁላችሁም ድምፃችሁን ሳትሰስቱ እንድትሰጧት ነው። እዚህ ላይ እታች ሊንኩን አስቀምጠዋለሁ ቮት የሚደረግበትን የካናዳ ቶፕ 25 ኢሚግራንት። ግን ዴድላይን አለው። ዴድላይን ስላለው ይህንን ፕሮግራምም ቶሎ መስራት የፈለግኩት ለዛ ነው። ከጁን 12 በፊት ቮት እንድታደርጉ ሁላችሁንም በትህትና ጠይቃለሁ። በተጨማሪ ሌላ የምትዩ ነገር ከሌለ ዶክተር ሙሉ ጨርሻለሁ። በጣም አመሰግናለሁ። ከዳር በጣም አመሰግናለሁ። ጊዜሽን ሁሉን ነገር መስዋዕት አድርገሽ እዚህ ሚዲያ ላይ ስለጋበሽኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ፣ መልካም እድል። ምንም ጥርጥር የለኝም እንደሚገቢ። በቃ ቮት በቮት ነው የምትሆኙ ዛሬ። እንግዲህ በቃ በጣም እናመሰግናለን። ሰላም ሁኝልኝ። እንግዲህ ተመልካቾቻችን የዛሬውን የቤት ለእንግዳ ዝግጅቴን በዚህ አጠናቀቅ ያለው እንደተለመደው ዝግጅታችን ለብዙ ሰው እንዲዳረስ እና እህታችን ብዙ ቮት የሚያደርግላት ሰው እንድታገኝ ይህንን ዝግጅት ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም ለዘመዶቻችሁ ሼር ማድረግ አትርሱ። ስላዳመጣችሁኝና አስተያየት ስለምትሰጡኝ ስለምታበረታቱኝ አሁንም እንደ ወትሮ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። Like, comment, and subscribe to Dar Eskedar for more videos.